ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? ወደ ነብዩ ሰለላሁ ዐለይሂ ወሰለም ምን አመጣ? ይህ ተራሰው በክፉ አነሳቸው፣ በአደባባይ ሚዲያ ላይ ዘለፋቸው። ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጥተህ እንዴት ታዋርዳለህ የሰውን እምነት? ራሴን ዝቅ አድርጌ የምመክራችሁ አንድ ምክር አለ። ይሄን የቁርአን አያ በደንብ አስተውሉት። አሁንም ሰጣችሁ ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ላይቭ ገብታችሁ የምትከራከሩ ሙስሊም ወንድሞቼ እህቶቼ በደንብ ይሄንን አያ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡ። ብሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ ብሞት ድል ብናደርግ ቦታ እንዳትነቁ። የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ከወጣቶች መካከል ለተወሰኑቱ ምስክር ሲሰጡ በእድሜ የሚበልጡ ሰዎች ነበር። ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጥተህ እንዴት ታዋርዳለህ የሰውን እምነት? የዚህ ፕሮግራም መነሻ ይሄ። በመሐይም ግን ምን ይፈረዳል? በአላዋቂ ምን ይፈረዳል? ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያቃልህ ሰው ለምን ግን ናቀን? እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው፣ በአደባባይ ሚዲያ ላይ። ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? ወደ ነብዩ ሰለላሁ ዐለይሂ ወሰለም ምን አመጣ? ይህ ተራሰው በክፉ አነሳቸው፣ በአደባባይ ሚዲያ ላይ ዘለፋቸው። የተናገረበትን ቋንቋ የሚያውቁ ወንድሞችን ምንድነው ያለ ብዬ ጠየቅኳቸው። ወላሂ አንድ ወንድም ምን አለኝ? እኔ ልጽፈው ይከብደኛል አለኝ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡ። ብሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ ብሞት ድል ብናደርግ ቦታ እንዳትነቁ። እናንተን የሚደፍረው በማንነታችሁ አይቶ ብዙ ተስፋ አላችሁ። ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው። ታምናላችሁ? ምንድነው መልሳችን? አማም ረብል ዓለሚን። በዚሁ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም፣ ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅም። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። ዲን ከለቀቀ ብዙ ጊዜ መድረክ ላይ እናገራለሁ። ነብዩ ሰለላሁ ዐለይሂ ወሰለም እሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር? በሞት እንኳን ቦታ አትልቀቁ ነው አይደል? ብሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ ብሞት ድል ብናደርግ ቦታ እንዳትለቁ። ቦታ ለቀቁ። ኡማው ዋጋ ከፈለ። ሐምዛን አጣ ረዲየላሁ ዐንሁ። እነዛን ኺረተል ኸልቅ የተባሉ ኺረተ ሰሃባ 70 ሹሃዳ አልሁዳ አጣናቸው።
ሁሉ ጊዜ ቦታ ከለቀቅን ምን ከፍለው ይዋጋል ቦታችሁን አትልቀቁ መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ዛሬም ድረስ አለ ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ ወጣቶች ወደ ቦታችሁ ተመለሱ የዚህ ኡማ ተስፋ ናችሁ ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት ዛሬም እነዚህ ወጣቶች ነው የሚጠብቁት ይሄንን እንድታስቡ ትፈልጋለሁ ነብዩ ሰለላሁ ዐለይሂ ወሰለም መስደብ ፀሐይ ላይ ምራቅ እንደመጥፋት ነው ነብዩ ሰለላሁ ዐለይሂ ወሰለም መስደብ ፀሐይ ላይ ምራቅ ላይ መጥፋት መሞከር ነው ፀሐይ ላይ ምራቅ ቢተፋ አንድ ሰው ምራቁ ተመልሶ የት ነው የሚመጣው ፊቱ ላይ ነው የሚመጣው ሌላ ነገር የለውም ዓለም ላይ ያሉ ኢንሳይክሎፒዲያዎች በአጠቃላይ ኢንተርኔቶች በአጠቃላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ለማጥላላትና ለመሳደብ ዝግጁ እንኳን ቢሆኑ የነብዩ ክብር ይጨምራል እንጂ አይቀንስም በተከታዮቻቸው ልቦና ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር እለት ተእለት እየጨመረ ይሄዳል እንጂ አይቀንስም ለዚህም ነው አላህ Subhanahu Wa Ta'ala የነብዩ ሰለላሁ ዐለይሂ ወሰለምን ክብር በተለያየ መልኩ ከፍ አድርጓል መግቢያ ላይ የቁርአን አንቀጽ ቀርቻለሁ ሱረቱ ፈትህ ምዕራፍ 48 ቁጥር 9 ሱረቱ ፈትህ ምዕራፍ 48 ቁጥር 28 ይቅርታ ምዕራፍ 48 ቁጥር 28 هو الذي أرسل رسوله بالهدى ግን ወንድሞቼ ራሴን ዝቅ አድርጌ የመመክራችሁ አንድ ምክር አለ ይሄን የቁርአን አያ በደንብ አስተውሉት አሁንም ሰጣችሁ ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ላይቭ ገብታችሁ የምትከራከሩ ሙስሊም ወንድሞቼ እህቶቼ በደንብ ይሄንን አያ ሱረቱል አንዓም ምዕራፍ 6 ቁጥር 68 ላይ ለመልእክተኛችን አለይሂ ሰላቱ ወሰለም አላህ ያስተላለፈው ትእዛዝ ነው وإذا رأيت الذين يخوضون في آياتنا በእኛ አያቶች يخوضون አፋቸውን ዝም ብለው የሚያሮጡ ሰዎችን በምትመለከትበት ጊዜ ይላል ማለትም ያ ረሱላህ አንተ በመሐላቸው ሆነ በአላህ አያቶች يخوضون ነው የሚለው يخوضون ማለት የማይገባ የሆነ ነገር የሚናገር አፉን ከከፈተ የማይዘጋ ካየህ فأعرض عنهم ይላል فأعرض عنهم فاتفيد الترتيب والتعقيب مباشرة ማለት ወዲያውኑ فأعرض عنهم ጀርባ ሰጥተህ ከነሱ ዞር ብለህ ሂድ ይላል አላሁ አክበር ከቢራ አንተ ያ አኺል ከሪም እንዴት ቲክቶክ ላይ ቁጭ ብለህ የአላህ መልእክተኛ አለይሂ ሰላቱ ወሰለም በእንደዚህ አይነት መልኩ ሲሰደቡ ቁጭ ብለህ እንዴት ትሰማለህ ከዛ ማይክ ጠብቀህ ምን አይነት ስድብ ነው የምትሳደበው ለምን ረሱሉን ነኩ ብለህ አለይሂ ሰላቱ ወሰለም አላህ ያስተማረ ዞር በል ነው ያለ ለመልእክተኛው ነው ያለው አለይሂ ሰላቱ ወሰለም ባይኤክስቴንሽን ለሁላችን ረሱሉን ተሳድበው ምናምን ልትል ትችላለህ አቃለው ስሜታዊ እንደሚያደርግ አንተም የሌሎችን አትሳደብ እነሱም እንደዛ ነው ሁሉም ሰው ለሚያምነው ነገር ስሜታዊ ቁርኝነት አለው ለምን ድንጋይ ያመልክም ለምን ዛፍ ያመልክም በሳሎች መሆን ያስፈልጋል እኔ በጣም ማዝነው እናንተን የመሰለ ወንድሞች የማይሆን ቦታ ላይ ጊዜያችሁንና ኢነርጂያችሁን ማቃጠላችሁ ታናናሽ ወንድሞቻችሁ ስንቶች አሉ ቁርአን መቅራት የሚገባቸው ቁርአን ልታስቀራቸው የሚገባ ወደ አያው ልመልሳችሁ ሱረቱል አንዓም 68ኛው አያ فأعرض عنهم حتى يخوضوا في حديث غيري ከሚያወሩ በአላህ አያቶች ላይ ሲያላግጡ ሲያሾፉበት ከነበረው ሐሳብ ወጥተው ወደ ሌላ አጀንዳ እስኪገቡ ድረስ ከነሱ ዞር በል ከዛ የሚገርም ነገር ልንገራችሁ አያው እንደምታውቃላችሁ ሱብሃንአላህ ወኢማ ينسينك الشيطان شيطان بياسرسا فلا تقود بعد الذكرى بفصوم كاستاوسك بوحالا እንዳትቀመጥ ከነማን ጋር مع القوم الظالمين ከበዳይ ህዝቦች ጋር በአላህ አያቶች የሚያላግጡ በረሱል አለይሂ ሰላቱ ወሰለም የሚያላግጡ በአላህ የሚያላግጡ ሰዎችን አላህ ዛሊሚን ያላቸው በዳዮች ማንን ነው የበደሉት ዛሊሚን አንፉሰሁም ማንንም አይደለም ራሳቸውን የበደሉ ናቸው እና ሸይጣን ቢያስረሳህ አላቸው ወኢማ ሸይጣን ከሚጫወተው ሚና መካከል አንዱ ማስረሳት
ያስረሳል። ከዛ ተረሳውና በነገራችን ላይ ዲን መሆኑን ሁላ ተረሳዋል። አይቻችኋለሁ ወንድሞች፣ አንዳንዶቻችሁ ረስታችሁት ስድብ እኔ ከየት እንደሚጠና ሁላ። እውነቱን እኮ መነጋገር አለብን። ሌሎች ብቻ እኛን ይሰድቡናል ምናምን መባል የለበትም። we have to be fair አዒዲሉ ፍትሃዊ ሁኑ ነው ያለን አላህ። ፍትሃዊዎችን ይወዳል ነው ያለን። እኔ ስሳሳት እናንተ ልታረሙኝ ይገባል። እናንተ በተሳሳተ መንገድ ስትሄዱ ወንድሞቼን ማረም ይገባኛል። ሸይጣን እንኳን አስረስቶ ከዚህ በኋላ እዛ ውስጥ ብትገባ እና ልክ እንዳስታወስክ فلا تقود بعد الذكر ነብዩ ሰለላሁ ዐለይሂ ወሰለም ከወጣቶች መካከል ለተወሰኑቱ ምስክር ሲሰጡ በእድሜ የሚበልጡ ሰዎች ነበሩ። ኡሳማ ኢብኑ ዘይድን ጦር እንዲመራ ሲልኩ የ20 ዓመት ወጣት ነገር ግን ከሱ የሚበላልጡ በ40 እና በ50 የገቡ ሰዎች እያሉ ነው። ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ከዚህ ኡማ ውስጥ በሐላልና በሐራም ከሱ የሚበልጥ የለም ሲሉ የ20 ዓመት ወጣት ነበረ በዛን ሰዓት። ሌሎቹም ብናይ ሰዓድ ኢብኑ ሙዓዝ ረዲየላሁ ዐንሁ ስንት ተአምር ሰርቶ መጨረሻ ሲሞት ኢህተዘ አርሹ ረሕማን ቢመውት ሰዓድ ኢብኑ ሙዓዝ የተባለበትና እሱ ሞት የአላህ አርሽ የተንቀጠቀጠበት 7 መላኢካዎች ሊያስቀብሩ የወረዱት እድሜው 35 ዓመት ነው። ይሄ ሲሆን ማለት ብዙ ታሪክ የሰሩ ሰዎችን ስናይ ወጣቶች ነበሩ። እኛ እንደ ወጣት ይሄ ዲን ከኛ ብዙ ስራ ይፈልጋል። ብዙ ኃላፊነት አለ። ወጣት የለውጥ ኃይል ነው። ትኩስ ጉልበት ያለው ነው። በታዳጊዎችና በሽማግሌዎች በአዛውንቶች መሃል ያለ ኃይል ነው። ከነሱ ልምድና ተሞክሮ ወስደው ከዛው ከመጀመር እነሱ ለፍተው በህይወታቸው ያሳለፉትን ዕውቀትና ልምድን ከነሱ ቀስሞ በተራው ደግሞ መምራት ዲኑን ለመምራት አስተዋጽኦ ለማበርከት መጣጣር አለበት። አንድ የማይመቸኝ አባባል አለ። ወጣት የነገ ኃይል ነው። የነገ ዛሬ ነው። የዛሬ ነው ብላችሁ ያዙ እንጂ ነገር ይላል። ዛሬ መስመር ውስጥ ገብቶ እጅ ላይ እጅ የያዘ ሰራ ካልሄደ ሁሌ ነገ ነው ያለ እንዲሁ ይቀጥላል ማለት። ስለዚህ ዛሬ ነው የኛ ጊዜ፣ ዛሬ ነው ያለን። በሁሉም ነገር ላይ የሚገናንን ቦታ ማግኘት አለብን ብለን ማሰብ